ወጥተጋይ በመጀመሪያ እንግዲህ ሰሞኑን በጎንደርም በኦሮሚያም በተለይ ደግሞ ከትላንት ወዲያ እጅግ በጣም አሰቃቂ ጅምላ ግድያዎች ተፈጽመዋል በአዳ አበርጋ ወደ 40 የሚጠጉ ሰዎች በጅምላ ሲረሸኑ በወረጃ አርሶ ወረዳ ትላንት 18 ሰዎች ዛሬ ደግሞ 8 ሰዎች በአጠቃላይ ወደ 24 25 የሚጠጉ ሰዎች በመንግስት ታጣቂዎች ተገለው ተጥለዋል ከመገደላቸው ብቻ አይደለም በዚህ ወረጃ አርሶ ወረዳ የተገደሉ ሰዎች የተገደሉበት ቦታ የአማራና ኦሮሚያ ክልል ድንበር የሚባለው አካባቢ ጎሃ ሲሆን ወይ ደግሞ ቀሬ ጎሃ የሚባለው በአፋን ኦሮሞ እዛ አካባቢ ነው ተገድለው ወደ አባይ ወንዝ ገደል ተጣሉትና በአጠቃላይ ስለነበረው ግድያና አሁን እየተደረገ ያለው በኦሮሚያ እየተደረገ ያለው ነገር በተለይ እንዴት ይመለከታል እንዴት ይገልጻል ያው ኦሮሚያ በጦርነት ላይ ነች ለረጅም ጊዜ ጦርነት የታወጀበት ክልል ነው ለ3 አመት የቆየ ጦርነት ነው በተለያየ መንገድ ያልታወጀም የታወጀም አሁን ደግሞ በጋድ የታወጀ ጦርነት ባለፈው ወር ጀምሮ ተከፍቷል ይሄ የታወጀው ጦርነት ከዚህ በፊት እንዳልነው የትልቁ ጦርነት አዲስ ኦፕሬሽን ነው እንጂ አዲስ ጦርነት አይደለም ብለን ነበር ጦርነት ላይ ስላለች ያው በተለያየ ጊዜ በቀጥታ ከጠላት ብለው ከፈረጁት ከኦሮሞ ነጻነት ሰራዊት ጋር ለመዋጋት እነሱን እናጠፋለን ባንድ ወር ውስጥ እናጠፋለን ብለው ተማምለው የጀመሩት ዘመቻ ነው ያሁኑ ይሄንን ዘመቻ ሲያደርጉ የኦሮሞ ነጻነት ሰራዊት በመከላከል ሂደት የተለያየ የጥቃት ደረጃ በእነሱ ላይ በመፈጸሙ ተመልሰው በከተሞች ውስጥ ያሉ ሰላማዊ ዜጎችን እየሄዱ ይገላሉ ይሄ የተለመደው መንገዳቸው ነው ላለፉት 3 አመታት ኦሮሚያ ውስጥ ሲያደርጉ የነበረው ሁሉ ጊዜም የኦሮሞ ነጻነት ሰራዊትን ለማጥፋት የኦሮሞን ህዝብ ማሸበር የኦሮሞን ህዝብ ማጥቃት የኦሮሞን ህዝብ እጅ ማሰጠትና የኦሮሞ ህዝብ ከኦሮሞ ነጻነት ሰራዊት እንዲነጠል ለማድረግ ይሄንን በደንብ አድርገው በፕላን በእቅድ ደረጃ ይዘው በፕሮግራም ደረጃ ይዘው በአቋም ደረጃ ወስደው ምንጩን ማድረግ አለብን ከሚል የፖለቲካ አካሄድ በዛ አይነት ፖለቲካ አካሄድ እየሄዱበት ያለ ነገር ነው ስለዚህ የጅምላ ጭፍጨፋ በየቦታው አሁን መደረጉ ያሳዝናል ሚገርም ግን አይደለም ይሄ ፓተርን በጉጂ ሲደረግ ነበር በቦራና ሲደረግ ነበር በወለጋ ሲደረግ ነበር የጅምላ ጭፍጨፋው አንዳንድ ጊዜ ከስራ ቦታ የተወሰደ ሰው ይገደላል ከዚህ በፊት ቤቶች በሰዎች ላይ በህያው ሰዎች ላይ እንዲቃጠሉ ይደረጋል አንዳንድ ጊዜ ልጆቻቸውን ደብቃቸዋል ተብለው ቤተሰቦች ይገደላሉ ወይም ይታሰራሉ ስለዚህ በአጠቃላይ በመላው ኦሮሚያ ያለው ሁኔታ የተፋፋመ ጦርነት ነው በመንግስት በኩል ጦርነት መሆኑን አልካዱም ይሄን ዘመቻ ሲጀምሩ በአንድ ወር ጊዜ ውስጥ ኦነግ ሸኔ ብለው የሚጠሩትን የኦሮሞ ነጻነት ሰራዊትን እናጠፋለን ብለው ነው ይሄንን ማድረግ እንደማይችሉ ገብቷቸዋል በተለያየ ደረጃ በእነሱ ዘመቻውን ባካሄዱባቸው ግንባሮች በሙሉ የኦሮሞ ነጻነት ሰራዊት መክቷቸዋል ደብድቦ መልሷቸዋል በጣም ብዙዎችን ማርኳል በጣም ብዙዎችን ሙትና ቁስለኛ አድርጓል ይሄ ከመሆኑ ብዙ መሳሪያዎችን ማርኳል ይሄ ከመሆኑ የተነሳ በመደናገጥ እንደተለመደው ነፃውን ማለት ሰላማዊውን ህዝብ የማሸበር ስራቸውን እየሰሩ ይገኛሉ now በጦርነቱን በምንም መንገድ ተቋቁመው እንዳሰቡት እንጨርሰዋለን ያሉትን ዘመቻ መፈጸም ስላልቻሉ ድሮን ሁሉ ተጠቅመዋል በስፋት ድሮን ከዚህ በፊትም በወለጋ ተጠቅመዋል አሁን ግን በግንደበረት በድሮን ህዝብን ሰላማዊ ሰውን ሲያጠቁ እንደነበር ባለፈው አንድ ቀን ብቻ 16 ሰው እንደሞተ የምናስታውሰው ነው ከዛ በኋላ እንግዲህ የቆሰሉት ሰዎች ደግሞ ሞተው ይሆናል አናውቅም ስለዚህ ማለት ሞትን ማቅለላችን አይደለም ግን እየሞተ ያለው ሰው ጦርነት ሁኔታ ውስጥ ካለን የታወጀ የጦር ዘመቻ እየተካሄደብን ከሆነ የማይጠበቅ አይደለም የሚያሳዝነው በጦርነት ውስጥ የሌለ ምስኪን ገበሬ ቤቱ ውስጥ ሆኖ
ቤተክርስቲያን ሆኖ ወይም በስራ ቦታ ላይ ሆኖ ከጦርነቱ ፍልሚያ ጋር ምንም ግንኙነት የሌለው ሰው በየቤቱ መገደሉ ያሳዝናል። እና ይሄ በሰላሌ ያደረጉት ግድያና ደግሞ ወደ ቀሬጓ ወስደው የመቅበራቸው ነገር ይሄንን ወደዛ ወስደው የመግደላቸው ነገር ያው አላማው የታወቀ ነው። የአማራና የኦሮሚያ ድንበር ነው ያ አካባቢ። ኦብቪየስሊ በአማራና በኦሮሚያ መካከል ያለውን ቴንሽን ኤክስፕሎይት ለማድረግ በኦሮሚያ አማራ ክልል ነው ይሄንን ያደረገው የሚልም መልእክት ለማስተላለፍ ይመስላል ሆን ተብሎ የሚያደርጉት ይመስለኛልና ያው እንደሚታወቀው በአጠቃላይ ግጭትን መቀስቀስ፣ ግጭትን መፈብረክ፣ ግጭትን ፓክ ማድረግ እና መሸከፍና ማሰራጨት ዋና ስራቸው ሆኗል። ይሄ እንደሚታወቀው ከለውጥ እንቅስቃሴው ዘመን ጀምሮ ግጭትን ይፈጥራሉ። አንድ ችግር ሲነሳ ያን ችግር ጥያቄዎች የተነሱ ፍትሃዊ ጥያቄዎችን መልስ ከመስጠት ይልቅ የለመዱት ነው። እነዚህ በተለይ በደህንነት ዙሪያ የነበሩት እንደነ አብይ ያሉ የኦሮሞ ተላላኪዎች የሚያደርጉት ነገር ነው። ችግርን ለማድበስበስና አንድን የተጠየቀ ጥያቄን ለመቅበር ሲፈለግ ሌላ ችግር በሱ አንፃር ሌላ ችግር ይፈበርካሉ እና ለዚህም ነው ኮንፍሊክት አንትርፕረነር ናቸው የምንለው። የዛን ዘመን የኦሮሞ ፕሮቴስት እየገነነ ሲመጣ ከሶማሌ ክልል በድንበር ምክንያት የተፈጠረ ግጭት አስመስለው ወደ 1.8 ሚሊዮን በኋላ ላይ የደረሰ ህዝብ በማፈናቀል እንዳለ የትግሉን አቅጣጫ ወደዛ እንዲዞር በማድረግ የነበረው ችግር ኢንፋክት ይሄንን እንዲያስቆሙልን ጥያቄ እንዲሆን የጦርነቱ የተቃውሞ እንቅስቃሴው የትግል አካል እንዲሆን በማድረግ ነገሮችን ማባባስ። አሁንም እያደረጉ ያሉት ያንን ነው። ግጭት ይፈበርካሉ፣ ይፈጥራሉ፣ ይሸክፋሉ፣ ፓኬጅ አድርገው ኤክስፖርት ያደርጋሉ፣ በፈለጉት መንገድ ያሰራጫሉ እና አሁንም በአነሳነስ ያሉ ከቁጥጥራቸው እንዳይወጣ የሚፈልጉትን አይነት ግጭት ለዚህ ነው የወልቃይትን ጉዳይ ምናምን የኢትዮጵያ የዘመናዊ አድዋ ምናምን አድርገው ሲዘምቱ ወደ ጦርነት ሲሄዱ ወደ ትግራይ ላይ ያንን ሁሉ ጊዜ ሲያዘጋጁ ሲያስታጥቁ ፋኖን ምን ሲሉ መንገድ ሲያዘጉ ይሄን ሁሉ ሲያደርጉ ግጭት ለመፈብረክ ነው። ምንም ይሄ የተካኑበት ስራቸው። ስለዚህ አሁንም ይሄንን እያደረጉ ነው እና እዛ አባይ ዳር ላይ ሄደው ሰዎችን መግደልና መቅበር ያው አንደኛ ራሳቸውን ከኃላፊነት ለማሸሽ ነው። ሁለተኛ ሌላ ውጥረት በሁለቱ የድንበር አካባቢ ህዝቦች መካከል ሌላ ውጥረት መፍጠር፣ በዛ ደግሞ ትንሽ ጊዜ ለመግዛትና ተንፋሽ ሰብስበው አሁንም አለን ለማለት ይመስለኛል። እና በአጠቃላይ ያለው ሁኔታ የጦርነት ሁኔታ ነው። ጦርነት ውስጥ ነው ያለነው ለረጅም ጊዜ። አዲስ የጦር ዘመቻ የማያዳግም የሚባል እና የኦሮሞ ነጻነት ሰራዊትን ለማጥፋት የተቃጣ አዲስ የጦርነት ዘመቻ አለ። በዛ የጦርነት ዘመቻ አካል ተደርጎ በየአካባቢው ግድያዎች አሉ፣ አፈናዎች አሉ፣ እስርና እንግልት አለ ሰላማዊ ህዝብ ላይ። እንደዚሁም ደግሞ በየገጠሩ ውጊያዎች አሉ። በውጊያው አውድ ሙሉ በሙሉ እየተሸነፉ እየተማረኩ ሰራዊት ወደ ከመከላከያ ሰራዊት ውስጥ ያሉ የኦሮሞ ልጆች ሁሉ ወደ ወራነ ብልሱማ ኦሮሞ እየሸሹ እየተቀላቀሉ ያለበት ሁኔታ ነው ያለው። ይሄ በመሆኑ የተነሳ ፍረስትሬትድ ስለሆኑ በተለያየ ደረጃ በሰላማዊ ህዝብ ላይ ተላላቅ ጥፋቶችን ያከናውናሉ። እንደምታውቀው አዳበርጋ ያው ሰዎች መገደላቸው ብቻ ሳይሆን ደግሞ እነሱን አምቡሽ ያደረገ የኦሮሞ ነጻነት ሰራዊት ነበረ። የራሳቸውን የኦሮሚያ ልዩ ኃይልን ፖሊሶችን የገደለ አንድ ግሩፕ ነበረ። ከዚህ ጋር ተያይዘው በንዴት ነፃው ምስኪኑ ህዝብ ላይ ሰላማዊ ህዝብ ላይ ቁጣቸውን ያሳርፋሉ። ይሄን ያለው ሁኔታ። መልካም አመሰግናለሁ ጸጋዬ። ከዚህ ጋር ያይዤ በደንብ እንነሳ የፈለኩት ነገር መንግስት እያደረገ ያለው ድርጊት አንድ በተለያዩ ቦታዎች ድንገታዊ ፍተሻ ያደርጋል። በሲቪሊያንስ ቤት በገጠር በተለያዩ የአርሶ አደሩ ቤት እየገባ የመንግስት ታጣቂዎች ፍተሻ ያደርጋሉ። ልጆቻቸው በአጋጣሚ ቤት ካሉ ሸኔ ናቸው ተብሎ ይገደላሉ። ልጆቻቸው ደግሞ ቤት ካሌሉ የእናንተ ልጆች ሸኔን ተቀላቅሏል፣ እናንተ ደግሞ የሸኔ ቀለብ አቀባይ ናቸው ተብሎ ቤተሰቡ ይረሸናል፣ ንብረቱ ይቃጠላል። በአጠቃላይ
እንዲህ አይነት ጅምላ ግድያዎችና እንዲህ አይነት ህብረተሰቡ ላይ የሚደረጉ ግፎች የግፍ ግድያዎች ጅምላ የዘር ማጽዳት ይሄን እንግዲህ የዘር ማጽዳት ማለት ብቻ ነው የምንችለውና ምናልባት ሰሞኑን ከተገደሉ ሰዎች በወረዳ አርሶ ወረዳ ከተገደሉ ሰዎች አብዛኞቹ የአንድ ፋሚሊ ቤተሰቦች ናቸው ምክንያቱም ሰርግ ላይ ተያዙ ናቸው አብዛኞቹ ሰርግ ላይ ደግሞ ጎረቤት ዘመድ አዝማድ ነው የሚገኘው እነዛ ሁሉ ዘመድ አዝማድ ተገኝቶ ነው ተሰብስበው ነው ተወስደው የተረሸኑትና የዘር ማጽዳት ጭምር ሊሆን የሚችልበት ደረጃ ነው እንግዲህ አንድ ቤተሰብን መጨረስ ነውና ስግሉን ያቆመዋል ወይ አብይ የፈለገውን ነገር ማግኘት ይችላል ወይ በዚህ ስልጣኑ የሚፈራለት የሚንቀጠቀጥለት ወንበሩ ሊጸናለት ይችላል ወይ ወዴት ነው እያመራ ያለው ይሄ ግድያ እሱ የፈለገውን ነገር ጎል ሊመታለት ይችላል ወይ ግድያው ሊያደርግ የሚችለው ያው ቪሰራል የሆነ በጣም ጥልቅ የሆነ የኦሮሞ ጥላቻ ላላቸው ወገኖች እነሱን ለማስደሰት ይጠቅም ይሆናል ያው ተራውና ተርታውን ህዝብ በመግደል የአሸናፊነት ስሜት እንዲኖራቸው ለማድረግ ኦሮሞ ላይ እርምጃ ወስደናል ብሎ ፋኖዎቹን ለማስፈራራት ለዚህ ይጠቅመው ይሆናል ከዛ በመለስ ግን እንደሚያስቡት ደግሞ እንዳልኩ በእቅድ ደረጃ የኦሮሞ ነጻነት ሰራዊትን ለማሸነፍ ያለን አማራጭ ህዝቡን ማሸበር ነው ብለው የወጡበት ነገር ነው ይሄ ፍተሻው ርሸናው የጅምላ ጭፍጨፋው ቤተሰብን ማንገላታቱ በጊልት ባይ አሶሲዬሽን ማለት የከሌ ወላጅ ስለሆንክ አንተም ጥፋተኛ ነህ ስለዚህ አንተም ትገደላለህ ምናምን የሚለው ነገር ሁሉ የዛ አካል ነው ማለት ህዝቡን በማሸበርና የህዝቡን ቅስም በመስበር በማሸበር በዛ መንገድ ነው የኦነግ ሸኔን ማጥፋት የምንችለው የሚል የደመደሙት ያለቀ እቅድ አላቸው ናው ይሄንን ማድረግ ግን እነሱ እንደሚሉት ህዝብን ከትግሉ ያስቆመዋል በፍጹም አያስቆመው የኦሮሞ ህዝብ ትግሉን የጀመረው በጣም ብዙ የፍትህ ጥያቄዎች ስላሉት ነው እነዛ የፍትህ ጥያቄዎች ሳይመለሱ ዛሬ ደግሞ ትልቅ የዘር ማጥፋት ወንጀል እየተፈጸመበት ነው ትልልቅ ዘመቻዎች እየተካሄዱበት ነው ትልልቅ ዘረፋዎች እየተካሄዱበት ነው ትውልድ እያለቀ ነው አገር እየወደመ ነው እና ድሮ ያለው የፍትህ ጥያቄ ወደ ትግል የቀላቀለው ከሆነ አሁን እንዲያውም አብስቶ እንዲታገል አብስቶና አምርሮ እንዲታገል ይቀሰቅሰዋል እንጂ እና በጣም ኢንፋክት እስከዛሬ ድረስ የተጠየቀው በኢትዮጵያ ውስጥ ጥያቄያችን ይመለስ የሚለው አይነት ሳይሆን ከኢትዮጵያ ጋር ምንም ጉዳይ አይኖርንም ወደሚል አይነት የፖለቲካ እርምጃ እንዲሄድ የሚያደርግ ነው ይመስለኝ ስለዚህ ህዝቡን ከትግል ያስቆማል ነው ህዝብን የበለጠ አስመርሮ በብዙ ቁርጠኝነት አብስቶ በመሬት ወደ ትግል እንዲቀላቀል ያደርጋል ይሄ የተለመደ ነው በየጊዜው እንደዚህ አይነት የጅምላ ጭፍጨፋ ሰላማዊ ሰው ህዝብን መተናኮል ምንም ከጉዳዩ ጋር ግንኙነት የሌለውን ሰው ፖለቲካዊ አሰላለፍ ውስጥ የሌለን ሰው ማጥቃት ሁሉ ጊዜ እንዳለ ሲቪሊያኑን ህዝብ ሰላማዊውን ህዝብ የጦሩ አካል እንዲሆን ያደርጋል ስለዚህ ባይ ዲፎልት ኮንስክሪፕትስ ኦፍ ዎር ይሆናሉ እነዚህ ሁሉ ማለት ነው ዛሬ መታሸብረው ቤተሰብ በህይወት የተረፈው በሙሉ ወደ ጦር ሜዳ ነው የሚሄደው እና ጦርነቱን አያስቆምም አንደኛ ህዝብን ከትግል አያስቆምም ኢንፋክት የትግሉን እሳት ያፋፍመዋል እና የፖለቲካውን አቅጣጫ ደግሞ በጣም ወደማይመለስ ደረጃ ይገፋዋል ወንበሩን ያረጋጋሉ ያው አላማው ዋናው ነገር እሱ ነው ወንበሩን ለማረጋጋት ምንም እድል አይኖረውም because ጦርነት ወንበርን የሚያረጋጋ ቢሆን በትግራይ ላይ ጦርነት አድርጎ በትግራይ ላይ ደግሞ ዋና አዝማች ነን እኛንን የጀመርነው ምናምን የሚሉት የፋኖና የአማራ ክልል ልዩ ኃይል ሰዎች ከሱ ጋር ሰላም በኖራቸውና ወንበሩን ባረጋጉለት ነበር ጦርነት በማድረጉ ወያኔን አጠፋልን ብለው ጨፍረው ደንሰው ሳይጨርሱ ተመልሰው አሁን አላማችን እና ኢላማችን 4 ኪሎ ነው እያሉ ነው አብን እንደዛ ይላል የአብን ተወካዮች በፓርላማ ያሉ የመንግስት ባለስልጣናት እንደዚህ ይላሉ ፋኖ እንደዛ ይላል ትግላችን እስከ 4 ኪሎ ነው ይላሉ የአማራ ክልል ባለስልጣናት
አንዳንዶቹ ኩርፈኞች ይሄንን ሲሉ ነበር ለረጅም ጊዜ የቆዩት እና የኦሮሞ ፖለቲከኞች ሴራ ሰፊ ሴራ አማራን የማጥቃት ሴራ እየተካሄደ እንደሆነ ነው የሚያስቡት። ለምን ባጭሩ አብይ ትግራይን ማሸነፍ አለመቻሉ ነው ይሄን ያስደረገው እንጂ በእነሱ እምነት ወያኔን አጥፍቷል ምናምን ብለው ነበር መጀመሪያ። ስለዚህ ጦርነት ማድረግ መቼም ቢሆን ወንበርን አያደላድልም። መቼም ቢሆን የመንግስት ስልጣንን ቅቡልነት አያመጣም። አብይ በጦርነት በአንድ ወገን ድጋፍ ሊያገኝ ይችላል። ብዙ ናቸው ከመከላከያ ጎንን ምናምን ያሉ የዘባረቁ ካህናትም ቄሶችም ሼኮችም ነቢያትም ፓስተሮችም ምሁራንም አርቲስቶችም ብዙ ነበሩ። ያንን ግሩፕ ሊያስደስት ይችላል። ያ ግሩፕ አንደኛ ኢፍትሃዊ በሆነ መንገድ ከተደሰተ የሚያለቅስበት ጊዜ እየቀረበ ነው። እሱም ቢሆን በዘላቂነት አይደሰትም ኢፍትሃዊ ከሆነ ማለት ነው የተደሰተበት መንገድ። ነገር ግን እሱን ልታስደስት ትችላለህ እንጂ ከሱ በአንጻር የቆመውን ሌላውን ህዝብ ልታስደስት አትችልም። which means የወንበርህ መሰረት የቅቡልነት መሰረት legitimacy መሰረት የሆነው ህዝብ ተከፋፍሏል ማለት ነው። በዚህ ደረጃ አትሊስት የተወሰኑ ደጋፊዎችህን ለማስደሰት ብለህ ጦርነት ብትሄድ እና ሌሎችን ብታጠቃ ሊሆን የሚችለው ነገር ወንበርን አያደላድልም። ኢንፋክት ወንበርን ያዛንፋል። በአንድ እግሩ የቆመ ያደርገዋል። በአንድ በኩል ድጋፍ አለው፣ በሌላ በኩል ጠላት ነው። በትግራይ የማይደገፍ በኦሮሚያ የማይደገፍ በሶማሌ ክልል የማይደገፍ በደቡብ ክልል የማይደገፍ በጋምቤላ በቤኒሻንጉል ክልል የማይደገፍ በአማራ ክልል ብቻ የሚደገፍ እና በአዲስ አበባ ብልጣብልጥ የአማራ ሊቃን ብቻ እና አንዳንድ ተቀጽላ ቢዝነስ የንግድ ሰዎች በእነሱ ብቻ የሚደገፍ መንግስት በአንድ እግር የቆመ በርጩማ ማለት ነው። ብዙ እግር አራት እግር ይኖረዋል ወንበር። አይ ቲንክ የአራት ኪሎ ወንበርም አራት እግር ነው ያለው። አሁን በአንድ እግሩ ነው የቆመው። ሶስት እግሩ የለም እና ጦርነት በማድረግ አሁንም ያችን የቀረችዋን አንድ እግር መገዝገዝ ነው የተያዘው። አላማው የነበረው አሁን ኦሮሚያ ላይ በመዝመት አሁንም የነዚህኑ ትግራይ ላይ መዝመቱ ስላልበቃቸው እና ስላላጠፋ ትግራይ ስላላጠፋ እንደሚፈልጉት መጠን ጉንጉምታ ያላቸው እና አሁን መዳረሻችን 4 ኪሎ ነው የሚሉትን ወገኖች ለማስደሰት ተብሎ አሁንም አንዷ ነገር ለማጠንከር ተብሎ ማለት ነው ወደ ኦሮሚያ ይሄን አይነት ጥፋት እየተደረገ ነው። በማንኛውም ጊዜ ግን ሊተሰመርበት የሚገባው መርህ ምንም አይነት ጦርነት ምንም አይነት የኃይል ተግባር ለወንበር መደላደል ለፖለቲካ ስልጣን ቅቡልነት አይረዳም። መቼም ቢሆን ሰዳም ሁሴንን ያስወገደው የአሜሪካ መንግስት እንኳን ኢራቅ ዘምቶ ማለት ነው ራሱን ቅቡል እንዲሆን ለማድረግ በማሸነፉ አልተኩራራም። Ladies and gentlemen, we got him ያለው ብሬመን አምባሳደር ብሬመን በወቅቱ ማለት ነው እሱን ሲይዙት ማለት መጀመሪያ ለቅቡልነት ያደርጉት የነበረው እኛ ነፃ አውጪዎች ነን፣ ሰላምና የተረጋጋ ሀገር እንዲኖር ነው የምንፈልገው፣ በሁሉን አቀፍ ውይይት ተደርጎ ህገ መንግስት እንዲረቀቅ ነው የምንፈልገው፣ የተረጋጋ መንግስት እንዲቋቋም ነው የምንፈልገው። ቅቡልነት በሌላ መንገድ ነው ይመጣ። ኢንፋክት በወቅቱ ሪኮንስትራክሽን ነው ለቅቡልነት መንገድ እዛ ለሚቆዩበት ጊዜ እንኳን ማለት ለጊዜያዊ አስተዳደሩ ለአምባሳደር ብሬመን አስተዳደር ለጊዜያዊ አስተዳደሩ እንኳን ቅቡልነት እንዲኖር አንደኛ ሰላም፣ ሁለተኛ ልማት፣ ሰላም ህዝቡ እንዲረጋጋ፣ ከዛ በኋላ ደግሞ ትንሽ ሪኮንስትራክት ማድረግ በጦርነት ያወደመው እንጂ ጉልበታቸው አይደለም ለቅቡልነት ይጠቅማል የተባለው። ሶስተኛ ተቀባይነት ያለው መንግስት ማቆም ነበር። መንግስት ፈርሶ ስለነበረ ማለት ነው። እንግዲህ የዓለም ኃያል ልዕለ ኃያል ብቸኛ ልዕለ ኃያል የሆነ ሀገር ያፈረሰው ሀገር ከእንግሊዝ ጋር ዘምቶ ማለት ነው እና the coalition of the willing ካፈረሱ በኋላ መንግስቱን በማፍረሳችን ሰው ምን ታመጣላችሁ ብለው አልተኩራሩ። ወንበራችንም ይረጋጋል አላሉ። ይሄንን ሀገር መልሰን አቋቁመን ካላረጋጋ ነው በቀር መካከለኛው ምስራቅ አይረጋጋም ነው እንደውም ያሉት። ስለዚህ ያልሞከሩት ነገር የለም። ያልሞከሩት እሱን ለማድረግ ሲሞክሩ ነው ኢንሰርጀንትስ እንደገና መጣው በመጀመሪያውኑ ቅቡልነት የሌለው ጦርነት በህዝብ ላይ ለማድረግ አድርገ በጉልበት ምታጸናው ቅቡልነት አይኖርም። በጉልበት የሚጸና ወንበር አይኖርም። ምክንያቱም ጉልበት የጊዜ ጉዳይ ነው፣ ይደክማል። ያንተ ጉልበት ብርቱ ከሆነ ላንተ ጉልበት ተመጣጣኝ የሆነ ትግል ይፈልጋል።
ምንም እኮ ልክ አንተ በጣም ጨካኝ ከሆንክ ላንተ ጭካኔ የሚመጥን ምላሽ ይመጣል። አንተ በጣም ጉልበተኛ ከሆንክ ላንተ ጉልበት የሚመጥን ምላሽ ነው ይመጣው። ስለዚህ ምንም ብታደርግ ስልጣን ይዘ አንድ ሀገር ላይ በጉልበት ወንበርን ልታጸና የምትፈልግ ከሆነ በምንም መንገድ ሊጸና አይችልም። አብይ አህመድ ጦርነት የሚያካሂደው ህዝብን የሚያሸብረው ወንበርን ለማጽናት ብሎ ከሆነ እጅግ በጣም ተሳስቷል። ኢንፋክት የቀረችዋን ያቺን ሰላላ አንድ እግር ፖለቲካሊ ውድቅ የሆነ ሐሳብ ያለው ኮንስቲትዩዌንሲ ነው ያቺን እግር ደግፈው ያለው። ፖለቲካሊ የሞተ መሄጃ መድረሻ የሌለው የሙጥኝ ያለበት እሱ ላይ አብይን እየጠላው ራሱ አብይን ደግሞ የሚጠላው በፖሊሲው ምክንያት አይደለም በማንነቱ ምክንያት ነው ኦሮሞ ነው ብሎ ስለሚያስብ እሱንም እንኳን ማለት ነው ኦነግ ነው የሚሉት እኮ የሚጠሉት ሌላ የፖለቲካ ህልም የሌላቸው ወዲያ ወዲህ የሚያሳዩት የፖለቲካ ፖሊሲ የሌላቸው ግን እሱ ነው የሚያዋጣን በቃ እነዚህን ለማሸነፍ ብለው የሙጥኝ ያሉበት ምንም የፖለቲካ አጀንዳ የሌላቸው ቤት የለሽ ፖለቲከኞች ናቸው። እና እነዚህ የምንም ሰላላ የሆነ እግሩን እነሱን በማስደሰት ለማስጠበቅ የሚያደርገው እንቅስቃሴ የትም አያደርሰውም። ብልጽግናንስ ያጎናጽፋል። አሁን የፖለቲካ ተቀቡልነት ለማግኘት የብልጽግናን ፖሊሲ የመደመርን አቅጣጫ ምናምን ማስተማር ነው የጀመረው እንደ አዲስ እንግዲህ አዲስ ተመርጠናል ብሎ ተቀባይነት ለማግኘት የምንሰራው ብልጽግናን እናመጣለን ብለን ነው። ብልጽግናን የምናመጣው በመደመር በሚባል ስልት ነው እና ይላል። እነዚህ ጦርነቶች ግን አንድም ቀን በዛ ንግግር ውስጥ ፋክተሪን አይደረጉም። እያደረገ ያለው የጦር እርምጃ የኃይል ተግባር በሙሉ ሁሌ ስለመደመር ስለብልጽግና ሲያወሩ አሁን ማዕከላዊ ኮሚቴ ስብሰባ ሲያደርግ ፓርላማ ሄዶ መግለጫ ሲሰጥ ለብልጽግና ጠቅላላ ጉባኤ ንግግር ሲያደርግ የሚቀርቡ ዶክመንቶች አንድም ጊዜ አገሪቱ ውስጥ ያሉትን ግጭቶች ታሳቢ አያደርጉም። አንድም ጊዜ እየተፈጸሙ ያሉትን የወንጀሎች ታሳቢ አያደርጉም። አንድም ጊዜ አገሪቱ ውስጥ ያሉትን አለመረጋጋቶች ታሳቢ አያደርጉም። አንድ ጊዜ ስለ ጦርነቱን ለማቆም ለምን እንደሚያስፈልግ ሲናገር ብቻ የህግ የማስከበር ዘመቻው በተሳካ ሁኔታ ተፈጽሟል ምናምን የሚል ነው። እና ብልጽግናን ለመጎናጸፍ ከፈለክ ብልጽግናን መስበክ ኦኬ መደመርን ማግነን ፕሮፓጋንዳ ነው። ኦኬ ከፕሮፓጋንዳ በዘለለ ግን ያ ፕሮፓጋንዳ ውስጥ ራሱ አሁን እየተካሄዱ ያሉት ግጭቶች የት ጋር ነው ያሉት? እነሱን ታሳቢ ሳያደርግ የሚሄድ ፕሮግራምስ ምንድነው የሚባለው? የብልጽግናን ፕሮግራም ማየት ትችላለህ። የጠቅላላ ጉባኤውን ስብሰባ መስማት ትችላለህ። የማዕከላዊ ኮሚቴና አቅጣጫ ሲሰጥ የሚናገረው ነገር አለ። ከዛ በኋላ እንደገና የተወሰኑ ሰዎች ጀነራሎችና ሊደርሺፑ የሚናገረው ንግግር አለ። አንድም ጊዜ እዛ ውስጥ ስለ ድሮ ገናናነት ስለ ወደፊት ታላቅነት ስለ መበልጸግ ይናገራል። አንድም ጊዜ ግን አሁን ስላለው አንደኛ ዋና ቀዳሚነት ያላቸው የፖለቲካ ጥያቄዎች ምንም ነገር ታሳቢ የሚያደርገው ነገር የለም። ሁለተኛ ፍለፊት ያሉ የጦርነት ሁኔታዎች ምንም ታሳቢ የሚያደርገው ነገር የለም። ሶስተኛ አገሪቱ ውስጥ ያለው የኢኮኖሚ ድቀት ስለዚህ ነገር ምንም ታሳቢ የሚያደርገው ነገር የለም። ይሄንን ታሳቢ ያላደረገ የፖለቲካ ፕሮግራምና ፕሮፓጋንዳ ባዶ ነው። ባዶ ከሆነ እንግዲያው በጦርነት በኩል ቅቡልነት ለማግኘት የምትፈልግ ከሆነ እንግዲህ የፖለቲካ ፕሮግራሙ ይሄ ብልጽግና ምናምን የሚለው ሸቀጥ ምንም እንደማይሰራ ታውቋል። ምክንያቱም ይሄንን እየሰበከ ነው ይሄ ሁሉ አመት አንድም ቀን ጦርነትንም አላስቆመም፣ አገርም አላረጋጋም፣ ብልጽግናም አላመጣም፣ ኢኮኖሚውንም አላረጋጋም። እንደዛ ከሆነ እሱ ምንም የሚፈይደው ነገር የለውም ማለት ነው። የፖለቲካ ሐሳብ የለውም። ያው በሌላ ቋንቋ ቢላጥ ሁሉም ነገር ተፈቅዶ ነው ያው ነፍጠኝነትና መላላክ ነው። የኦህዴድ ፖለቲካ ይሄው ነው። ወደዚህም ወደዚያም አሲስ ቀቢ አቺስ ቀቢ ይላል ኦሮሞ። ወዴትም መንገድ ብትይዘው ሄዶ አሁን የሆነው ነገር የድሮ የነፍጠኛ ስርዓት ተላላኪነት ነው። ሌላ ነገር የለውም፣ ሌላ ስም የለውም። ናው ይሄንን ለማድረግ መደመር በለው የብልጽግና ፓርቲ ፕሮግራም በለው ምንም የማይፈይድ ከሆነ ያለው አማራጭ በህይወት ለመቆየት በስልጣን ላይ ለመቆየት ወንበር ለማጽናት ጦርነት ማድረግ ነው። ጦርነቱ ግን ብልጽግናን የሚያጎናጽፍ አይደለም። ራሱ የብልጽግና ፕሮግራም አያጎናጽፍም። ምክንያቱም ጦርነቱን ታሳቢ አያደርግም። አገሪቱ ውስጥ ያሉትን ግጭቶች ታሳቢ አያደርግም። የቆዩ ያደሩ የከራረሙ ታላላቅ የፖለቲካ ጥያቄዎችን ታሳቢ አያደርግም። ታሳቢ መሆን የሚገባቸውን ጥያቄዎች ያናንቃል፣ ያጣጥላል፣ መጥፋት አለባቸው ይላል። ለምሳሌ ብሔር ጥያቄ ያናንቃል፣ ያጣጥላል፣ እነሱን ማፈን አለብን ይላል።
አሁን ሰሞኑን ሲናገር የነበረው የብሔር ጥያቄ መታፈን አለበት ይላል። ምክንያቱም አውራጃነት ዘመነ መሳፍንትን ወለደብን፣ የብሔር ጥያቄ ኢትዮጵያን ከፋፈለብን። ስለዚህ አሁን እኛ ያንን ማፈን አለብን፣ ብሔርተኝነትና የብሔር ጥያቄን ማፈን አለብን፣ ቃል በቃል ነው ሰፕሬስ ማድረግ አለብን ብሎ የሚናገረው ከትናንት ወዲያ ነው። ናው ይሄን የሚል ከሆነ እንዲሁም አንገብጋቢ የሆኑ አገሪቱን ሰዓት ውስጥ የከተቱ ፖለቲካዊ ጥያቄዎችን እያፈነ እያፈነ በጦርነት ወንበርን ለማጽናት የሚሞከር ከሆነ አይቻልም። እንኳንና ዛሬ ሰራዊቱ ተመናምኖ አገሪቱ ተቋስላ በሚሊዮን የሚቆጠሩ ወጣቶች የሚያሰማራቸው ጦረኛ በሚፈልጉበት ጊዜ ቀርቶ ሙሉ ሰራዊት በተረጋጋ ሁኔታ ባለበት ጊዜ እንኳን በዛን ጊዜ እንኳን ጦርነትን በማድረግ ልዕለ ኃያልም እንኳን ብትሆን ጦርነትን በማድረግ የምታጸናው ስልጣንም የምታመጣው ብልጽግናም የለም። ጦርነት ባጭሩ ጥፋት ነው። በደንብ ታቅዶበት ፍትሃዊ የሆነ ለሰላም ሲባል እና ፍትሃዊ የሆነ ጃስት ወር የሚባለው እንኳን ማለት ነው። ጃስት ወር የሚባለው ፍትሃዊ ለምሳሌ ራስን በመከላከል የራስን እድል በራስ ለመወሰን ከቅኝ ግዛት ለመገላገል የሚደረጉ ጦርነቶች እንኳን in the short term ጥፋት ነው መጀመሪያ የሚያመጡት። ምን ማለት ነው? በህይወት ለመኖር መግደል አለብህ ነው። አንተ በህይወት ለመኖር የተቃጣብህን ገዳይ መግደል አለብህ። ይሄ ነው ለአንተ ላይ ያነጣጠረውን ገዳይ መግደል አለብህ። ስለዚህ ጦርነት ጥፋት ነው በመጀመሪያ የሚያመጣው ነገር እንጂ በምንም መንገድ ብልጽግናን ወይም መደመርን ሊያመጣ አይችልም። ስለዚህ ትግሉንም አያስቆምም፣ የኦሮሞን ህዝብ ከትግል አይመልሰውም፣ የአብይንም ወንበር አያረጋጋም። ኢንፋክት የቀረችዋን ያቺን ሰላላ ወንበር በስሩ ለማሰናከል ለመስበር ይጠቅም ይሆናል። ብልጽግናንም አያጎናጽፍም፣ አገርንም ከኢኮኖሚ ድቀት ከረሃብና ከችግር አያድንም። አሁን ያለውን የሰብአዊነት ቀውስም በአገሪቱ ውስጥ ወደ 18 ሚሊዮን የሚጠጋ ህዝብ ለረሃብ አደጋ የተጋለጠ ነው ይባላል። ለዛም መፍትሄ አይሆንም። መልካም አመሰግናለሁ ዶክተር ጸጋዬ። ከዚህ ጋር ያይዘን እንግዲህ አሁን በኦሮሚያ ላይ ዘምተው ያሉት ይሄ ወራሪው የፋኖና የአማራ ልዩ ኃይል በተጨማሪ የብሔር ብሔረሰብ ከብሔር ብሔረሰብ የተወጣጡ የመከላከያ ሰራዊት አባላት ፌደራል ፖሊስ ከተለያየ ብሔር የመጡ አሉበት። ከዚህ ቀደም በትግራይ ላይ የታወጀውን ጦርነት ስናወግዝ በነበረበት ጊዜ የኛ የኦሮሞ የሆናችሁ ሄዳችሁ እንዳትዋጉ፣ ምክንያቱም የምትዋጉበት ኮዝ የላችሁ፣ ስለዚህ ከቻላችሁ ከዛ ለማምለጥ ሞክሩ፣ ካልቻላችሁ ደግሞ እጃችሁን በሰላማዊ መንገድ ለትግራይ ሰራዊት ስጡ ብለን ብዙ ጊዜ ስንናገር ነበር የነበረው። አሁን ያንን ተቀብለው በጣም ብዙዎች ያንን ነገር ሲያደርጉት ነበር የነበረው። አሁን ደግሞ ወደዚህ ወደ ኦሮሚያ ስንመለስ ተመሳሳይ ነገር ነው እየተደረገ ያለው። ጦርነቱ በተመሳሳይ መልኩ ነው እየተደረገ ያለው። የኤርትራ ሰራዊት አለ፣ የአማራ፣ የሶማሌ፣ የደቡብ ክልል፣ የሲዳማ፣ በተለያዩ አቅጣጫ ያሉ ትግራይ ላይ የዘመተው የትግራይ ክልል ሰራዊት እንጂ አሁን ኦሮሚያ ላይ ገብቶ እየተዋጋ ያለ ማንም የለም ማለት ነው። እንደው ከትግራይ ተወላጆች ራሱ በእስር ቤት ያሉ አመራሮች ጭምር በኮሎኔል ደረጃ ያሉ ጭምር በግዳጅ ጦርነቱን እንዲመሩ ተደርገው ተሰማርተው ያሉበት ሁኔታ እንዳለ እናስታውሳለን። ከዚህ ቀደም ከተማረኩት ሰዎች የሰማናቸው ነው። ከአርባ ምንጭ የመጡት ታሳሪዎች አብዛኞቹ አመራር የነበሩት የትግራይ ተወላጆች እንደነበሩ። ይሄ እንግዲህ ተመሳሳይ ጦርነት ነው ከዛ ጋር እየተደረገ ያለው። በዚህ ውስጥ ደግሞ የኦሮሞ ተወላጅ የሆኑት ህዝባቸው ላይ የሚደርሰውን ግፍ አይተው አሁን በገፍ በጣም በብዛት በተለይ ይሄንን 3-4 ቀን እጅግ በጣም ቁጥሩ ብዙ የሆነ መከላከያ ሰራዊት አባላት ወደ ኦሮሞ ነጻነት ጦር እጃቸውን እየሰጡ በሰላም ከነሱ ጋር ለመታገል እየተቀላቀሉ ነው የሚገኙ። ምንድነው መተላለፍ ያለበት? በአጠቃላይ የብሔር ብሔረሰቦችን ወክለው እዛ ጋር ያለ ወታደር ታጣቂ የኦሮሞ እናትን እየገደለ ነው የሚገኘው፣ እያፈናቀለ ነው የሚገኘው፣ ሰው እየተሰደደ ነው የሚገኘው። ምንድነው የሚሉት? ሁለት መልእክት ነው መተላለፍለት የሚገባው። አንደኛ በመርህ ደረጃ ሊተላለፍለት የሚገባ መልእክት አለ። በመርህ ደረጃ ሰራዊት ሰላማዊ ዜጋ ላይ አይሰማራም። ሰራዊት የሀገርን ዳር ድንበር ይጠብቃል እንጂ የሀገርን ስርዓት ይጠብቃል፣ ህገ መንግስታዊ ስርዓት ያጸናል እንጂ ሰራዊት ህዝብ ላይ አይዘምትም። አንደኛ በመርህ ደረጃ በትክክል የኢትዮጵያ መከላከያ ሰራዊት አባላት ከሆናችሁ ህገ መንግስታዊ ግዴታና ህገ መንግስታዊ የስልጣን ገደብ አለባችሁ። ተልእኮ አላችሁ። ተልእኳችሁ የሀገርን ዳር ድንበር የሀገርን ሉዓላዊነትና የህዝብን ሰላምና ጸጥታ ከውጭ ጠላት መከላከል ነው።
ይሄ የመጀመሪያ ስራችሁ ነው። በህዝብ ውስጥ ጦርነት እንዲደረግ የሚያሰማራችሁ አካል እንደዚህ አይነት ስምሪትን ለማድረግ አስቸኳይ ጊዜ አዋጅ አውጆ በህገ መንግስታዊ መስፈርቱን ባሟላ መንገድ ለተወሰነ ጊዜ የተወሰነ ኃይል ማሰማራት ይችላል። አሁን ያለንበት ሁኔታ ላለፉት 4 ዓመታት ከዚህ የተለየና ፍጹም በማን አለብኝነት ሰራዊቱን በህዝብ ላይ የሚያሰማራ ተቀባይነት የሌለው የፖለቲካ ኃይል ነው። ስለዚህ በመርህ ደረጃ ተቀባይነት የሌለው የፖለቲካ ኃይል እንደ ሽፍታ የዱርዬ ቡድን ማለት ተጠራርቶ የመጣ የዱርዬ ቡድን ሊትራሊ የዱርዬ ቡድን መሆኑን የምታየው በየቀኑ የሚናገረው ነገር በጣም አሁን በጣም የሚያስፈራ የሆነ ነው። የሃይማኖት ጦርነት እየጠራ ነው ሰውየው አልፎ ማለት ነው። አሁን የብሔር ጦርነት አድርጎ ሲያቅተው አሁን ደግሞ ሌላ የመጨረሻው ካል። ስለዚህ እንዲህ ኃላፊነት የጎደለው የፖለቲካ ቡድን የሚያውጀው ጦርነት ላይ የተሰማራችሁበት አግባብ ህገ ወጥ ነው። ከላይ እስከ ታች ከጠቅላይ ሚኒስትሩ አንስቶ እስከ ታች የመጨረሻ ወታደር ድረስ ተጠያቂነታችሁ የጊዜ ጉዳይ ነው። ህገ ወጥ የሆነ የጦርነት ስራ ነው እየተሰራ ያለው። ፖለቲካዊ ቅቡልነት ያለው አመራር አይደለም እያሰማራችሁ ያለው። ፖለቲካዊ ቅቡልነት እንደሌለው ማወቅ ከፈለጋችሁ ሰራዊት ውስጥ ምን ያህል ሰው ይደግፈዋል ብላችሁ ጎንና ጎናችሁን ማየት ነው። ሰራዊት ውስጥ ያለው ሰው ምን አይነት አስተሳሰብ አለው፣ ምንድነው ያደረኩ ያለውት ብሎ ያምናል የሚለውን ማሰብ ያስፈልጋል። ኢን ፕሪንሲፕል መከላከያ የፖለቲካ ፓርቲን የአንድን ፓርቲ ፕሮግራም ለማስፈጸም በአገር ውስጥ ጦርነት ላይ አይሰማራም አንድ በመርህ ደረጃ። ስለዚህ የታወጀው የጦርነት እርምጃ በኦሮሚያም ሆነ በትግራይም ሆነ በሌላም ቦታ ያሰማራችሁ የታወጀው ጦርነት ትክክል አይደለም፣ በይዘቱ ትክክል አይደለም፣ በቅርጹ ትክክል አይደለም፣ በሂደቱም ትክክል አይደለም። የታወጀው ፖለቲካዊ ተቀባይነት ያሌለው የአጭበርባሪዎች ቡድን መሪ ተብለው በተቀመጡ ሰዎች ነው። እነሱ የጦር ወንጀለኞች፣ የዘር ማጥፋት ወንጀለኞች ተጠያቂዎች፣ የዘር ማጽዳት እና ሌሎች ሰፋፊ የሰብአዊ መብት ጥሰት ወንጀል በእጃቸው ያለ ሰዎች ናቸው። እነሱ ተጠያቂ ሲሆኑ የነሱ ታዛዥ ሆናችሁ በእነሱ እጅ የተሰማራችሁ ሁሉ ከዳር እስከ ዳር ተጠያቂነታችሁ ይመጣል። ስለዚህ ከተጠያቂነትም አንፃር ከመርህም አንፃር መከላከያ በአገር ህዝብ ውስጥ በግል በፓርቲዛን ፖለቲክስ ላይ ፓርቲያዊ የሆነ ፖለቲካ ላይ ተሳትፎ አይኖረውም በሚለው መርህ ትክክል አይደለም። ሁለተኛ ጦርነቱ ፍትሃዊ ነው፣ ጦርነቱ ተገቢ ነው፣ ጦርነቱ በተገቢው የስልጣን አካል ሰራዊቱ እንዲሰማራ የተደረገበት ነው እንኳን ቢባል ጦርነቱ የሚደረግበት ኦፕሬሽኖችን የሚያደርጉበት መንገድ ዘመቻዎችን የሚፈጽሙበት መንገድ ህዝብን ሰላማዊ ህዝብ ላይ ያነጣጠረ መሆኑ የጦር ወንጀለኞች ያስብላቸዋል። የጦር ወንጀለኝነት ደግሞ ተጠያቂነቱ የሚጀምረው ቃታ ከሳበው ሰው ጋር ነው አይደለም የሚጀምረው። ቃታ የሳበውን ሰው እንይዝና ከዛ ታዝዤ ነው ይላል። ከዛ አዛዡ ማን ነው እየተባለ የሰንሰለቱን ጠብቆ እስከ መጨረሻ ይሄዳል። ግን በመጀመሪያ ተጠያቂ የሚሆነው ቃታ የሳበው ሰላማዊ ግለሰብን፣ የልማት ድርጅትን፣ የተፈጥሮ ተቋማት የተፈጥሮ ጸጋዎችን እነዚህን ሁሉ ያወደመው ሰው ያ ግለሰብ ነው። ስለዚህ እንደ መከላከያ ሰራዊት አባል በእያላችሁበት ያላችሁ ሰዎች በመርህ ደረጃ ልትቃወሙት የሚገባ ጦርነት ነው። በህግ ደረጃ ልትቃወሙት የሚገባ ጦርነት ነው። ከዛ ባሻገር ፖለቲካዊ ቅቡልነት ስለሌለው ማለት ነው። ከዛ ባሻገር በጦር ወንጀልነት የሚያስጠይቅ ጉዳይ ስለሆነ ከተጠያቂነት ለመዳን ስትሉ ልትታቀቡበት የሚገባ ጦርነት ነው። በሁለተኛነት ግን የሚሰማራው ሰላማዊ ህዝብ ላይ መሆኑ ብቻ ሳይሆን በተለይ ለኦሮሞ የመከላከያ ሰራዊት አባላት በህዝባችሁ ላይ ነው የምትተኩሱት፣ ወንድማችሁ ላይ ነው። ምናልባት የናንተ ክልል ውስጥ የናንተ ቤተሰብ የሚኖርበት አካባቢ ብትሄዱ ቤተሰቦቻችሁ ላይ ነው የምትተኩሱት፣ ወንድሞቻችሁ ላይ ነው የምትተኩሱት። የወንድሞቻችሁን ቤተሰቦች ነው እንዳለ ለጥቃት የምታጋሉበት። ይሄ ትክክል አይደለም። ይሄን እንኳን አይታችሁ ልትረዱ ይገባል። እንደሚታወቀው ይሄን ጦርነት ሲያካሂድ አብይ
በትግራይ ሲዘምት የትግራይ መከላከያ ሰራዊት አባላትን በሙሉ በማሰር ነው ወይም በማባረር ነው ከስልጣን በማባረር በማሰር በወንጀል በመክሰስ እና እነሱን በፕሮፋይል በማድረግ ማለት ነው በመሰብሰብ ኦሮሚያ ላይ ግን እንደዛ አይደለም ያደረገው የተወሰኑትን ቢያስወጣም እነዚህ ሁሉ ነው ምክንያቱም ሌላ ሰራዊት የለው ስለዚህ ኦሮሚያ ላይ የኦሮሞንና የሌሎች የደቡባዊ ኢትዮጵያ ክፍል ጭቁን ህዝቦች አካላትን በሙሉ ወደ ጦርነት ጠርቷል እነዚህ በኦሮሞ ላይ የምትፈጽሙት ወንጀል በታሪክ ያስጠይቃል ወንድሞቻችሁን መግደላችሁ ብቻ ሳይሆን ኢሰብአዊ መሆኑ ብቻ ሳይሆን በታሪክም በፖለቲካም በህግም ያስጠይቃል በታሪክም በፖለቲካም በህግም በመግባርም ያስጠይቃል ከዚህ ነፃ ልትሆኑ አትችሉ ከማስጠየቅ ባሻገር ግን ራሳችሁስ ለምን ህዝባችሁን ትጎዳላችሁ ህዝባችሁ የዘመናት የፖለቲካ ጥያቄ ያለው ያ የፖለቲካ ጥያቄ ትክክል ከሆነ ትክክልም እንኳን ባይሆን የሚፈታበት አግባብ ጦርነት አይደለም የፖለቲካ ጥያቄው ትክክል እንኳን ባይሆን ለምሳሌ መገንጠል የሚፈልግ ቢሆን ኦሮሞ ለምሳሌ እንደሱ ብለው ነው አይደለም ሀገር ትበተናለች ነው እሱንም ቢሆን ማስቆም የምትችለው በመሳሪያ አይደለም እሱንም ቢሆን መከልከል የምትችለው ፖለቲካዊ ምላሽ በመስጠት ነው ፖለቲካዊ ምላሽ የሚያስፈልጋቸው ብዙ ጥያቄዎች አሉ እናንተን ወደ መከላከያ እንድትቀላቀሉ ያደረገ ብዙ የኢኮኖሚ ጥያቄዎች አሉ ስለዚህ የኢኮኖሚ የእድሎች የኦፖርቹኒቲስ መጥፋት ኢትዮጵያ ውስጥ እንደሚታወቀው መከላከያ የሚቆነው ተወዶና ተፈልጎ በቃ በወታደርነት ካሪየር ይወጣልኛል ተብሎ አይደለም ሙያው በቃ የወታደርነት ሙያ ደስ ብሎ ነው በጣም ጥቂት ሰው ነው እንደዛ የሚገባው ሌላ አማራጭ ስላጣ ለቤተሰቡ ቶሎ ልድረስለት ብሎ ያውም እነዚህ የስታፍ ምናምን የሚሆኑት የኢንቴሊጀንስ የደህንነትና የከፍተኛ መኮንን ሆነው የሚማሩት የኤር ፎርስ እነዚህ ትንሽ ካሪየሩም ራሱ ደስ ይላል በሙያነትን ፐርሲው ቢደረግ ተብሎ ሊይዙት ይችላል ከዛ ውጪ ያለው ግን የመከላከያ የምድር ጦር በአብዛኛው ችግር ነው ነርቶት እዛ የሚገባው ችግር ያስገባህ በአገሪቱ ውስጥ ያለ የማህበራዊና ኢኮኖሚያዊ የማህበራዊ እድሎች አለመስፋት የኢኮኖሚያዊ መብቶች አለመኖር አለመከበር ነው ይሄን ያያየህ በለበስከው ዩኒፎርም ተጠቅለህ እንደገና በህዝብ ላይ ጦርነትን መፈጸም ትክክል አይደለም ይሄ ህዝብ ጥያቄ ያለው ጥያቄው ትክክል እንኳን ባይሆን ምላሹ በፖለቲካ መንገድ ነው እንጂ በጦር አይደለም ብላችሁ መቆም ያለባችሁ ይመስለኛል ያንን ማድረግማ እንዲሁም ሲሆን ደግሞ የህዝቡ ጥያቄ የእናንተ ጥያቄ ከሆነ እናንተም ከህዝቡ ጋር መወገን ያለባችሁ ማንኛውም ሰራዊት ከውጭ ጠላት ለህዝቡ ወግኖ እንደሚዋጋ ህይወቱን መስዋዕት ለማድረግ እንደሚዘጋጅ ከውስጥም ኢፍትሃዊነት ለመታደግ አስፈላጊውን እርምጃ መውሰድ ያስፈልጋል ይሄ የሲቪክ ግዴታው ስለዚህ የሲቪክ ግዴታው ማንኛውንም ዜጋ በአገሩ ህዝብ ላይ ብረት እንዳያነሳ የሚያደርግ ከሆነ እናንተም እንደ ሲቪክ ግዴታችሁ በራሳችሁ ህዝብ ላይ መሳሪያ ቃታ እንዳትስቡ ያስገድዳችኋልና ይልቁኑ ፍትሃዊ የሆኑ የፖለቲካ ጥያቄዎች በተነሱበት ቦታ ሁሉ ከህዝብ ጎን ቆማችሁ ይሄንን ወንጀለኛ ቡድን ጠራርጋችሁ ማስወገድ ግዴታችሁ ነው ብዬ ነው ማምነው እኔ ሄዳችሁ የኦሮሞ ነጻነት ሰራዊትን ተቀላቀሉ ምናምን አይደለም ባላችሁበት ቦታ የአብይን ጦር አብይ አህመድ የሚባለውን የሱን መንግስት ማንኮታኮት ትችላላችሁ ምክንያቱም አሁን በስልጣኑም ፍጹም ግላዊ የሆነ ነው የእብደት ፖለቲካ ነው እየተራመደ ያለው ምናልባትም ግላዊ ሲሆን ያንድ ግለሰባዊ ስልጣን ከሆነ ግለሰቡን ማስወገድ አስፈላጊ ሊሆን ይችላል ስለዚህ በየቦታው በየደረጃው እርምጃ መውሰድ ያስፈልጋል ብዬ አምናለሁ በጣም አመሰግናለሁ ዶክተር ጸጋይ ከዚህ ጋር እንግዲህ አንዱ በደንብ የተላለፈው መልእክት የምታደርጉት ጦርነት በህግ አግባብም በታሪክም በስብዕና ደረጃ ተገቢ ያልሆነና የማይፈለግ ጦርነት ነው ስለዚህ ህዝባችን ላይ ህዝባችሁ ላይ ተተኩሱ የሚል ነው እስኪ አንድ ነገር አለ አሁን ቅድም እርሶም በመሃል ሲነካኩት የነበረ ነገር በደንብ ገለጥ አድርገን እስኪ እናውራ የፊውዳሉ ስርዓት የተወለደበትን መንገድ ሲናገር ነበር የነበረው ሰውየው የፌደራሉ ስርዓትም ምን እንደወለደ ሲናገር ነበር የነበረው አሁን ሌላ ብሔርተኝነት ሊወልድ ነው እየተዘጋጀ ያለው ብሎ ሲናገሩ ነበር
ምን አይነት ነገር ነው አብይ አህመድ ወይ ደግሞ እያመጣ ያለው አዲሱ ብሔርተኝነት ምን አይነት ነው? ኢትዮጵያንስ ወዴት ነው የሚወስዳት? ሃይማኖተኛ ብሔርተኝነት ሪሊጂየስ ናሽናሊዝም ነው እያመጣ ያለው። ኢንፋክት አለ ግን በዓለም ፖለቲካ ላይ እንደዚህ ሃይማኖታዊ ፖለቲከኞች አሉ። ሃይማኖታዊ ብሔርተኝነት አለ። ሃይማኖታዊ ብሔርተኝነት የተለያየ መልክ ይዞ ይገለጣል። የሰርቢያ ብሔርተኝነት ከሃይማኖት ጋርም የተያያዘ ነው። ምክንያቱም ኮሶቮን ሲጠላ ሃይማኖታዊ መልእክት አለው። ቦስኒያን ሙስሊምስ የቦስኒያ ሙስሊሞችን ሲጠላ ሃይማኖታዊ መገለጫ አለው። ክሮአቶችን ሲጠላ ካቶሊኮች ስለሆኑ ክሮአትና ስሎቬኒያዎች ከዛ አንፃር ነው። መሲዶኒያ እና ሞንቴኔግሮን ለምንድን ነው ሞንቴኔግሮ አሁንም ከሰርቢያ ጋር ነው ያለችው? ለምንድን ነው ያላራቃቸው? ሃይማኖታዊ ቅርርብ ስላላቸው ነው። ስላቪክ ስለሆኑ ማለት የኦርቶዶክስ ክርስቲያን አማኞች ስለሆኑ። የሰርቢያን ናሽናሊዝም ባይ ዴፊኒሽን ሃይማኖታዊ ብሔርተኝነት። በነገራችን ላይ ኢትዮጵያ ውስጥ ያለው የአማራ ብሔርተኝነትም ከሰርቢያ ብሔርተኝነት ጋር በጣም የሚመሳሰል ነው። ሃይማኖታዊ ብሔርተኝነትም አለው። ይሄንን ሃይማኖታዊ ብሔርተኝነት አብይ አህመድ ስልጣን ከያዘ ቀን ጀምሮ ሲያራግበው ነበር። በአደባባይ ህይወቱ የፖለቲካ ከጀመረ ጀምሮ በኢትዮጵያ ጠቅላይ ሚኒስትርነት የመጀመሪያው ንግግር በፓርላማ ያደረገው ነው። ቀጥሎ በአደባባይ ከባድ ንግግር ያደረገው በአሜሪካን ሀገር የሁለቱን የኦርቶዶክስ ቤተክርስቲያን መሪዎች ለማስታረቅ የረጅም ዘመናት ተከፋፍለው የነበሩ የኦርቶዶክስ ተዋህዶ እምነት መሪዎችን ለማስታረቅ ሲል እነሱን አግኝቶ የተናገረው ነው በዲሲ። እዛ ሲናገር መጀመሪያ የተናገረው ነገር ኦርቶዶክስ ማለት ሀገር ነው ይቻላቸው። አለቀ። ሃይማኖታዊ ብሔርተኝነትን የለኮሰበት ማለት ነው። ሃይማኖትና ሀገርን አንድ በማድረግ ከዛ ያው በሂደት እነ ዳንኤል ክብረትን ወደ ራሱ ሲመለምል ወደ መንግስት ስልጣን ለማድረግ በነገራችን ላይ የሀገሪቱ አርካይቭ የቤተ መዘክሩ ምናምን ኃላፊ እንዲሆን ነበር ያደረጉት። በብዙ ተቃውሞ በብዙ ጩኸት ነው ያንን ያስቀረነው። እና የሚያደርገው ሲያጣው ለሹመት እንዳያስቀምጥ ትንሽ ተቃውሞ ስለገጠመው በቃ አማካሪ ተብሎ አማካሪም በግልጽ አልተባለም። ዝም ብሎ የጠቅላይ ሚኒስትሩ ጋር አንቱራጅ ክፍል ነበር እንደ አብሮት ይጓዛል፣ ፎቶ ይነሳል። በኋላ ነው አማካሪ ብለው ያመጡት። እፍረታቸው እየጠፋ ሲሄድ የውጭ ዜጎችን ሲሾሙ እነ ቢለኔን ሲሾሙ ምናምን ማለት ነው እንጂ መጀመሪያ ላይ በቀጥታ ሊሾሙ ሲሉ አረ በህግ ይሄ በጣም ኦሬዲ አቋም ያለው ነው፣ የታወቀ አቋም ያለው የጥፋት አቋም ያለው ሰው ስለሆነ በእኩልነት ህዝቡን አያይም ተብሎ የሃይማኖተኛ ብሔርተኝነትን በመስበክ የመጀመሪያው ፖለቲከኛ ነው አብይ አህመድ። ምናልባትም ከድሮዎቹ ነገስታት ከነ ልብነ ድንግል ምናምን ወዲህ ከነ ዘራ ያዕቆብ ምናምን ወዲህ ሃይማኖታዊ ብሔርተኝነትን በመስበክ አብይ አህመድ እና አያምነው። እንደምታውቀው ሚሎሴቪች የሰርብን ሃይማኖታዊ ብሔርተኝነት ሲሰብክ ሶሻሊስት ነው ሚሎሴቪች። እምነት ብዙም ግድ የሚሰጠው ሰው አይደለም። ኤቲስት ነው አክቹሊ። ግን የሱን የፖለቲካ ካሪየር የጀመረው ኮሶቮ ያሉትን ሰርቦች እነሱን ተጠብቃለሁ ከላከላለሁ ከኮሶቫር አልቤኒያንስ ወይም ሙስሊም ከሆኑት ሰዎች በሚል ነው። እና የሃይማኖት ድምጸት እየሰጠው ነበር የሚሄደው በየደረጃው። ይሄ 4 አመት ውስጥ የምታየው ነገር የወታደራዊ አማካሪ የሆኑ ጀነራሎች ሳይቀር በስማም ብላችሁ ተኩሱ ሰይጣን ስለሆኑ አይቋቋማችሁም። ሰሞኑን ራሱ እሱም የሰይጣን ሰራዊት ነው ምናምን ይላል ብዙውን ነገር። የሃይማኖታዊ ብሔርተኝነት ማለት በተለያየ ጊዜ በተለያየ ሀገር የነበረ ነው። የኦቶማን ኢምፓየር እንደዛ አይነት ነበረ። ክሩሴድ ሲደረጉ እንደዚሁ ሃይማኖተኛ ብሔርተኝነቶች ነበሩ። ካቶሊኮቹ በሌሎቹ ሀገሮች ላይ ሲያደርጉ የነበረው ክሩሴድ ማለት ነው። የሮማን ዘመን ካለፈ በኋላ ሃይማኖታዊ ብሔርተኝነት በየቦታው አለ። ፖለቲካዊ እንትናይዝም በፖለቲካዊ መገለጫ ይከለከላል እንጂ በተለያየ ቦታ አሁንም አለ። ግን በፖለቲካ ደረጃ አይገፋም። አሁን አብይ አህመድ ኢትዮጵያ ውስጥ እያመጣ ያለው ኢንፋክት የብሔር ጥያቄን ለማፈን ሲባል የብሔር ፌደራሊዝምን ለማፈን ሲባል
የሃይማኖት ግጭቶችን ወደ ሴሊየንስ ወደ ፖለቲካል ሴሊየንስ እንዲመጡ ተቀዳሚነት ወደ ፖለቲካዊ ተቀዳሚነት እንዲኖራቸው ለማድረግ ጥረት እያደረገ ነው። እሱ አስቦበት አይመስለኝም። ያስደሰታቸው መስሎት ነው በወቅቱ ኦርቶዶክስ ማለት ሀገር ነች ብሎ በዚህ ህብረ ሃይማኖታዊ የሆነ ሀገር ውስጥ አንድን ሃይማኖት ለመንግስት በጣም ማስጠጋቱ በሱ እምነት ዝም ብሎ መድረኩን የሚመስል ንግግር ስለሚያደርግ በቃ ተራ ስሊክ ፖለቲካ ያደረገ መስሎት ነው። ግን ያቀጣጠለው እሳት ይሄው ዛሬ እሱንም ሊበላው ተነስቷል። አደባባዩ የኛ ነው፣ መሬቱ የኛ ነው፣ ታቦት ወርዶበታል፣ ስሙ የኛ ነው፣ ከተማሰም እኛ ነን የምንሰይመው ምናምን የሚል በሁሉ ነገር በቃ ይሄ ህንጻ መመለስ አለበት። ዛሬ አንድ ያየሁት መረጃ ወደ 70% ባለፉት 4 አመታት ውስጥ በአዲስ አበባ ከተማ የተሰጡ መሬቶች የኦርቶዶክስ ቤተክርስቲያን የተሰጠ ነው። 1.ምናምን ሚሊዮን ካሬ ስኩዌር እና በህጋዊ መንገድ የተሰጣቸው ነው። በህገወጥ መንገድ ደግሞ ታቦት የሚወርድበት ቦታ ስፍር ቁጥር የለውም። ይሄ ሃይማኖታዊ ብሔርተኝነት ነው በጣም ገፍቶ ወደ አደባባይ እየወጣ ያለው። እሱ የነካካው ነው። ማንም አላነሳውም ነበር። ማንም አትሊስት ለ17 አመት በደርግ ዘመን ወይ ሁሉም ሃይማኖት እኩል ተጨቁኗል ወይንም ሁሉም ሃይማኖት በእኩልነት እዛው ባለበት ተብሏል። ትንሽ ለየት የሚያደርገው ነገር አብዮቱን በማማጣትም ረገድ የሃይማኖት እኩልነት ጥያቄን ሲገፉ የነበሩ የተማሪዎቹ እንቅስቃሴ ውስጥ የሙስሊሞች ጥያቄ ስለነበረ ከነበረው ችግር አንፃር የሙስሊሞች